ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ዩቲዩብ ቻናል ውድ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ ዛሬም በአብርሃምና በሩታ ዙሪያ አዳዲስ መረጃዎች ተሰምተዋል። እነሱ ነገሮች የማጋራችሁ ይሆናል። ውድ ቤተሰቦቼ እንግዲህ አብርሃም ሩታ ጋር ተመልሶ ሄዷል። ከባድ ጭቅጭቆችና ክርክሮች ተካሂዶ ነበረ። ለሩታ አንድ ሀሳብ አቅርቦላታል እንግዲህ አብርሃም ማለት ነው። ቤተሰቦቼ በዚህ ዙሪያ እንግዲህ አንዳንድ የማጋራችሁ መረጃዎች ይኖራሉ። አብርሃም ምንድን ነው ሩታን የጠየቃት? ሩታ በዛ ነገር አለስማማም ብላ በጣም ብዙ ጭቅጭቆችን ሲያደርጉ ቆይተዋል። ስለዚህ እነዚህ ነገሮች እማጋራችሁ ይሆናል። የተፈጠሩት ነገሮች ምንድን ናቸው? እንዲሁም እንደተመለከታችሁት ሩታና ሄርሜላ በጣም ከባድ ጸብ ውስጥ ነበሩ። ሄርሜላ ከዛ ከተመለሰች በኋላ ከአብርሃም ጋር ከባድ ጭቅጭቅ ውስጥ ገብተዋል። በምን ጉዳይ እንዴት ሊገቡ ቻሉ የሚለውን ነገር የምነግራችሁ ይሆናል። የኔ ውድ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንዲሁም አዳዲስ መረጃ እንዲደርሳችሁ የኖቲፊኬሽን በተኑን መንካት እንዳትረሱ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። ወደ ቤተሰቦቼ እንግዲህ በትላንትና ሁለት ተመልክታችሁት ከሆነ ሄርሜላ ሩታን ጠርታ አናግርሻለሁ፣ በአብርሃም ዙሪያ ብዙ ማውራሽ ጉዳዮች አሉኝ ብላ እንግዲህ የራሷን ሀሳብ ልትገልጽ የሞከረችባቸው ነገሮች አሉ። ከዚህ በፊት አጋርቻችሁ በነበሩት ቪዲዮዎች የምታስታውሱ ከሆነ ሄርሜላ ሩታን ሄዳ እንግዲህ ባልሽን ተይልኝ ብላ ስትለምናት እንደነበረ ታስታውሳላችሁ ብዬ አስባለሁ። ሩታና ሄርሜላ ከዚህ በፊት ዛሬ ሲገናኙና እንግዲህ በዚህ ጉዳይ ሲከራከሩ ወይ ደግሞ በአብርሃም ዙሪያ ሲከራከሩ ወይ ሲጣሉ ጸብሶች ሲፈጠሩ የመጀመሪያቸው አይደለም። ነገር ግን አዲስ አበባ ከመጣችና ሩታ ከአብርሃም ጋር ከተገናኘች ወይም ደግሞ የድሮ ጸብ ረግቦ እርቆች መፈጠር ከጀመሩበት አሁን አዲስ የመጣው ደስታ የሚባል ሰው ከመፈጠሩ በፊት እንግዲህ ኖርማል የሆኑ ነገሮች ነበሩ። ነገር ግን ከሄርሜላ ጋር ድጋሚ ሲገናኙ ይሄ ለሁለተኛ ጊዜያቸው ነው። ከዚህ በፊት ባገኘቻት ጊዜ ልክ ትላንትና በቪዲዮ ላይ እንደተለመደው እንዳቀረበችላት እንግዲህ አብርሃምን ተይልኝ የሚል ልመናዎችን ስታደርግላት እንደነበረና ሩታ ጋር በዛ ነገር እንግዲህ ትቼልሻለሁ ዛሬ አይደለም ገና በፊት ነበር እየተውኩልሽ ብላት እንግዲህ ከሄርሜላ ጋር ተጣልቶ መለያየታችሁን ታስታውሳላችሁ። እንግዲህ ትላንትና እንደተለመደው ሄርሜላ ልጁን ይይ በሚል ሰበብ ሌላ ሀሳቧን ከዚህ በፊት ስታቀርብ የነበረውን ነገር ልትናገር ነበር የመጣችሁ ማለት ነው። ቤተሰቦቼ የሄርሜላ ሀሳብና እንግዲህ እውን ሊሆንላት የምትፈልገው ምኞቷ አብርሃም ሙሉ ለሙሉ ወደ እሷ መመለሱን እንጂ ወይ ደግሞ አብርሃም ልጁን አይቶ ከሩታ ጋር የመቆየቱን ሁኔታ እንደማትወደው ታውቃላችሁ። ነገር ግን አብርሃም ሊመለስበት ወይ ደግሞ ከሩታ ጋር ሊሆንበት የሚችለው ዋነኛ መንገድ ሁልጊዜም እንዳልኳችሁ ልጁና ልጁ ነው። ዛሬም ትላንትም ሲያጣላቸው የሚቆየው ነገር የልጁ ሁኔታ ሌላ ሰው እዛ አካባቢ በመኖሩ እንጂ ከሩታ ጋር ምንም ቢፈጠር አብርሃም ግድ እንደሌለው የምናውቀው ነገር ነው። ምክንያቱም ሩታ ከዚህ በፊት ብቻዋን በነበረችበትና አሁን ደስታ ሳይመጣ በፊት የምታሳያቸው እያንዳንዱ ነገሮች አብርሃምን ምንም ሲያደርጉት አይስተዋሉም። ነገር ግን ዛሬ ገና ለገና አዲስ ሰው ቤታቸው ስለመጣ የልጄን ፍቅር ይነጥቀኛል በሚል ስጋት እንጂ አብርሃም ሩታ ገና ለገና እንደዚህ ስላደረገችው ተሰምቶት እንዳልሆነ ግልጽ ነው ውድ ቤተሰቦቼ። ነገር ግን ምናልባት አብርሃም የቅናት ስሜት አድሮበት ከሌላ ሰው ጋር በመሆኑ ሩታ ከሌላ ሰው ጋር በመሆኗ በዛ ቅናት ተነሳስቶ የጣለችውና የተወችው እንደሆነ ወይ ደግሞ ልክ ደስታ ከዚህ በፊት እንዳለው ሰው የጣለውን ሲያነሱበት አይወድምና ያ ነገር እንግዲህ አብርሃምን ወደ እንደዚህ አይነት ስሜት ገፋፍቶት ሊሆን ይችላል የሚሉ ምሳሌዎች ይኖሩናል። እንግዲህ ቤተሰቦቼ ከዚህ ንግግርና ከነዚህ ቪዲዮዎች በኋላ ምን ተፈጠረ? አብርሃምና ሄርሜላ ምን ጉዳይ ሊጨቃጨቁ ቻሉ ወደሚለው ጉዳያችን ስንገባ አብርሃም ሄርሜላ ይሄንን ነገር ካደረገች በኋላ እንግዲህ ከአብርሃም ጋር ተገናኝታ በጣም ከባድ ጸቦችን አድርገዋል። ምክንያቱም አብርሃም ማንም ሰው እዛ አካባቢ እንዲደርስ አይፈልግም። በተለይ ደግሞ ሄርሜላ ሩታን ተገናኝታት ነገሮችን እንድታበላሽበት አይፈልግም። ምክንያቱም ጥሩ ነገር ስለማይኖር ከሩታ ጋር አንድም ቀን ተስማምተው የሚለያዩበት ነገሮች እንደማይኖሩ ስለሚያውቅ የሄርሜላ መግባት ስለሆነ የሁለቱ መለያየት አብርሃም ከዚህ በላይ የከፋ ነገር ውስጥ ልታደርሰው የምትችለው ሄርሜላ ከሩታ ጋር መገናኘቱ ብዙ ነገሮችን ሊያከሽፍበት እንደሚችል ስለሚያውቅ እንዲሁም ሩታን ወደ ሌላ እልህና
ደስታን የበለጠ እንድታቀርበው ሊያደርጋት የሚችል ነገር እንደሆነ ስለሚያውቅ ነው እንግዲህ ሄርሜላን በጣም ሊቆጣት ችሏል። ሄርሜላ ለሱ እንዳልኳችሁ እንግዲህ ለሱ ያሰበች በመምሰልና አብርሃምን ለመጥቀም በሚመስል ሁኔታ ነው ከሩታ ጋር ለመነጋገር ሁልጊዜም የምትሄደው። ነገር ግን ዋና አጀንዳዋና አላማዋ ከጀርባ ያሉት ነገሮች አብርሃምን ጠቅልሎ ወደ ራሷ የመውሰድና ከቻለች ከሩታ ጋር ተፋቶ እንግዲህ እሷን የሚያገባበትን ሁኔታዎች መፍጠር ብቻና ብቻ እንደሆነ ሁላችንም የምናውቀውና የምንረዳው ነው። እንግዲህ አብርሃም ይሄ ነገር አይገባውም እንጂ ብዙ ነገሮች ከጀርባው ሲሸረብ እንደነበረ ሁላችንም ስናስረዳው ብዙ ኦዲየንሶችም ቤተሰቦችም ሲመክሩት የነበረ ነገር እንደሆነ ታስታውሳላችሁ። ይህ ነገር እንዳለ ነው እንግዲህ አብርሃም ከዚህ በፊት ቃል አስገብቻችሁ በሩታ ዙሪያ ማንም ሰው እንዳይደርስ ነገሮችን እኔ መጨረስ እችላለሁ ብዬ አልነበረ ወይ ብሎ ከሄርሜላ ጋር ሊጣላ የቻለው ከባድ ጸብ ውስጥም እንደገቡ መረጃዎች ደርሶኛል ማለት ነው ውድ ቤተሰቦቼ። እዛ በተረፈ እንግዲህ አብርሃም ሩታን ሄዶ አግኝተዋታል። ከሩታ ጋር በጣም ብዙ ጭቅጭቆችን አድርገዋል። እንደተለመደው እንግዲህ ኖቬልም አብሮት ከሩታ ጋር ስለሚኖር በዛ ጉዳዮች ከኖቬል ጋርም ከባድ ጸብ ውስጥ ገብተው ነበረ። ነገር ግን ይህን ነገር ሩታ ስላልፈለገችው እንግዲህ ኖቬልን አስቁማ ከአብርሃም ጋር መነጋገር ያለብን ነገር እዚህ መነጋገር እንችላለን፣ በሰላማዊ መንገድ በመጣህ ቁጥር ቤቴ ላይ ጸብ መፍጠር አትችልም፣ ከወንድሜ ጋር የምትጣላውን ነገር አቁምና ዛሬ የመጣኸው ልጅህን ለማየት ከሆነ ልጅህን አይተ መሄድ ትችላለህ። ከዛ ውጭ ግን ከወንድሜ ጋር ደስታ የለም፣ ይኸው እንደምታየውን ቤቱ ባዶ ነው፣ ነፃ ነው። ስለዚህ ልጅህን አይተ በሰላም ውጣልኝ ስትለው ተሰምጣለች። እንግዲህ ሩታ ይህን ተከትሎ ነው እንግዲህ ቤተሰቦቼ አብርሃም እኔ ዛሬ ልጄን ለማየት አይደለም የመጣሁት ሊላት ችሏል። ነገር ግን ከዛ በተሻለ ሀሳብ ላቀርብልሽ እፈልጋለሁ። ሁልጊዜ ልጁ አንቺ ጋር ነው የሚቀመጠው። ሁልጊዜ እኔ አንቺ ጋር እየመጣሁ ነው ማየው። የልጅን ፍቅርን በመጣው ጊዜ እንደፈለግኩ እያጣጣምኩ መቆየት አልቻልኩም። ልጅን ፍቅሩን ማግኘት አልቻለም። ልጄም የኔን ፍቅር ማግኘት አልቻለም። እኔም ደግሞ የምፈልገውን ያህል የልጄን ፍቅር እያገኘው አይደለም። ምክንያቱም ቢያንስ በሳምንት አንዴ ወይ ሁለቴ ልመጣ ነው የሚችለው። ከዛም በተረፈ እንግዲህ እኔ በመጣሁበት ሰዓት ሌሎች ሰዎች ስለሚኖሩ በጭቅጭቅና ልጄን ሳላይ የሚሄድባቸው ወቅቶችና ቀናቶች እየበዙ ስላሉ እኔ የማቀርብልሽን ሀሳብ መስማማት ይኖርብሻል። እኔ የማቀርብልሽ ሀሳብ ይኖራል። አዲስ ሀሳብ አቀርብልሻለሁ። በዛ ነገር ተስማምተን እኔም ልጄም አንቺም ሰላማዊ የሆነ ግንኙነታችንን የምንቀጥልበትን መንገድ ማመቻቸት ግድ ይለናል ሲል ነው እንግዲህ ቤተሰቦቼ አብርሃም ልጁ እሱ ጋር እንዲቆይ እንድትሰጠው ሊጠይቃት ችሏል ማለት ነው። የኔ ውድ ቤተሰቦች በሰማነው መረጃ መሰረት እንግዲህ ሩታ እንደ እብድ ያደረጋት ቤተሰቦች፣ ምክንያቱም አብርሃም እንዳበደና ጤንነት ስሜት ላይ እንዳልሆነው ስትናገርም ተሰምታለች። ምክንያቱም አንድ ጨቅላ ልጅ ገና ምንም ያልደረሰ ለምንም ከእናቱ መለየት የማይችል የእናቱን ጡት ያልጠገበ ሕፃን ልጅ ወስጄ እኔ ካልተንከባከብኩት እኔ ጋር ካልቆየ፣ ምክንያቱም እኔ የልጄን ፍቅር እየጠገብኩ አይደለም፣ በምመጣ ሰዓት ላገኘው ስላልቻልኩኝ፣ እንደ ልቤ ማግኘት ስላልቻልኩኝ፣ ከልጄ ጋር እንደ ልቤ ጊዜን ማሳለፍ ስላልቻልኩኝ ብቻ ከእናቱ ነጥቄ ይወስዳለሁ የሚል ምን አይነት ጤናማ አስተሳሰብ ነው ብላ እንግዲህ ጠይቀው ችላለች ማለት ነው። ቤተሰቦች እንግዲህ ሁልጊዜም እንደምታስቡትና እንደምታውቁት አብርሃም እንደዚህ አይነት ነገሮችን ለመወሰንና እንደዚህ አይነት ነገሮችን ለመናገር ምንም ድፍረት ያጣል ብሎ መናገር ይከብዳል። ምክንያቱም ከዚህ በፊት ይህንን ነገር ሊተገብረው ችሏል። ከሩታ እጅ መንጭቆ ልጄን ካልወሰድኩ ያለ ሰው እንደሆነ ታውቃላችሁ። ቡታጅራ በነበሩት ቪዲዮዎች ላይ ምናልባት ወደኋላ ተመልሳችሁ ማየት ካለባችሁ ለማስታወሻ ያህል ከዚህ በፊት እንግዲህ ሩታና አብርሃም የጸብ ውስጥ በነበሩበት ሰዓት ሩታ ቤተሰቦቿ ጋር ሆና እንግዲህ አብርሃም በር ገንጥሎ ልጄን መንጭቄ ይወስዳሉ ብሎ እንግዲህ ከሱር ከሩታ ሊቀማት እንደነበር የምታስታውሱት ነው። ያ ነገር እንግዲህ አብርሃም ሁልጊዜ ስሜታዊ ሲሆንና ነገሮች ከቁጥጥር ውጭ ሲሆኑ የሚያደርገውን ነገር አያውቅምና ሁልጊዜም ተጽዕኖዎቹ ሁሉ እንደዚህ አይነት መንገድ እንደሚሄዱ የምታውቁት ነው። ከዛም የተነሳ ነው እንግዲህ አብርሃም ዛሬም ደስታ በመምጣቱና ሰሞኑን እየተደበላለቁበት ያሉት ነገሮች ሁሉ ከአቅሙ በላይና ከቁጥጥሩ ውጭ እየሆኑ ስላሉ ይህንን ነገር እንግዲህ አንስቶ ለሩታ እንደ ውዴታ ግዴታ አድርጎ ኦፈር አቅርቦላታል ማለት ነው ቤተሰቦቼ። በዚህም የተነሳ እንግዲህ ሩታ እንደዚህ አይነት ነገሮችም በተአምር የሚፈጠሩ ነገሮች እንዳልሆኑና አይደለም ዛሬ ልጁ ከፍ ካለ በኋላ እንኳን የእናቱን እንጂ የአባቱን የመኖር ፍቃድ እንደማያገኝ ደጋግማ ስትነግረው ተደምጣለች ማለት ነው የኔ ውድ ቤተሰቦች። በዚህም ዙሪያ እንግዲህ እዛ አፓርታማ ላይ በጣም ከባድ ጸብ ተፈጥሮ ነበር ትላንትና። ከኖቤል ጋርም ተጋጅተው እንግዲህ አብርሃም እንደተለመደው በንዴት
ሊሄድ ችሏል ማለት ነው ወደ ቤቱ። እኔ ውድ ቤተሰቦች እንግዲህ ለዛሬ የያዝኩላችሁ መረጃዎች እነዚህን ይመስሉ ነበረ። በሩታና በአብርሃም ዙሪያ ሰሞኑን እየተካሄዱ ያሉት ነገሮች እንግዲህ ምንም ሰላም የሚሰጡ አይደለም ለኦዲየንስም። በእርግጥ ዛሬ ግን በነበራቸው ነገር ከሄርሜላ ጋር ከባድ ጸቦች ነበሯት። በዛም እንግዲህ ብዙ ኦዲየንሶች ሄርሜላ ተቃጥላለች እያሉ ደስታቸውን ሲገልጹ ተሰምተዋል። በተለይ የሩታ ቤተሰቦች ማለት ነው። ቤተሰቦች እዚህ በተረፈ ነገ ከነገ ወዲያ እንግዲህ አዳዲስ መረጃዎች የሚወጡ ከሆነ ለእናንተ የማጋራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች እንግዲህ ሰብስክራይብ በማድረግ ተቀላቀሉን። እንዲሁም ከዚህ በፊት ሰብስክራይብ ያደረጋችሁ ላይክ፣ ሼር ረጋችሁን እንዳትረሱ። አዳዲስ መረጃም እንዲደርሳችሁ የኖቲፊኬሽን በተኑን መንካት እንዳትረሱ። መልካም ጊዜ ይሁንላችሁ።